ግዴታ አይደለም። ጮክ ብለሽ ስለተናገርሽ ምንም የሚቀየር ነገር የለም። ቤተሰቦች ነገር ግን በድጋሚ ሌላ ድራማ እየሰሩ ነው ማለት ነው። ሩታ እንግዲህ ልጄ ብላለች። ታዲያ ልጄ ስትይ ስትመናቀር ከስንት ወንድ ጋር ልጅ ሸክፈሽ አትይዥም ነበር እንዴ? አሁን ልጄ ከማለት አይ የውሸት ድራማ መቼ ነው የሚጠናቀቀው? መቼ ነው የሚጠናቀቀው? ጉድ ነው ትላላችሁ። እኔ ግን ገርሞኛል፣ እንደው ድራማችሁ ገርሞኛል ማለት ነው። አሁን ደግሞ በእሷ ቻናል ተለቀቀ ማለት ነው። የቅድሙ ድራማ በዳኒ ቻናል ነበር የተለቀቀው፣ የውሸት ፖሊስ ማለት ነው። እና ለማንኛውም ነገ ይፈታል። ልጁን እስከ መጨረሻው ላያዩ ይችላል፣ ማሳገድ ይችላሉ። አትች ማሳገድ ሩታ ምን ነው እውነትም እዛ ሰው አለሽ እንዴ? እዛ የሚያቀመችው ሰው አለሽ እንዴ? ምን ይታወቃል? ይሄ እንግዲህ አንድ ያቅምሰሽ ይሆናል መቶ ወሰደልሽ። እና ለማንኛውም እነሱ ጋር አሁን ልዬ መጥቶ ይሆናል እንደዚህ ብሎ ይሆናል ልጅ ያለበት ይመጣሉ ብታሰልም ችግር የለውም ብሎ ቢታሰልስ? እና ኧረ ተረጋጉ፣ ቀዝቀዝ አድርጉት። ኧረ ሩታ እንደዚህ ያልክሽ በስማም ይሄ እንደው ይሄ ዩቲዩብ ፍሉዛ እንትላላችሁ እኮ የዩቲዩብ ገንዘብ ማለት ነው። በጣም ግራ አጋባችሁ። በጣም ግራ አጋባችሁ ማለት ነው። ግራ አጋባችሁ እናቴ። ምን አለበት እንደው ለተቸገረ ብትሰጡት እንደዚህ ከምትጠግቡበት፣ እንደዚህ አንዳንድ ኩንታል ልብስቲክ ከምትቀቡበት ምን አለበት ለቸገረው ሰው ብትሰጡ ማለት ነው። ምን አለበት ለኛ አንዳንድ አይፎን ብትገዙልን። እንደዚህ ጥጋባችሁ ቀዝቀዝም ያለግ ታጣችሁ ማለት ነው። እንዲህ አበዛችሁት እኮ ዛሬ ደግሞ በስማም እንዴት እንደሚያረጋት በቃ ካለም የስ የለው ንቀቷ ደግሞ ያችን በጥፊ ነበር አጋይቶ መልቀቅ። እግዚአብሔርን እውነቴን ነው የምላችሁ። የሰው ልጅ እኮ በስነ ስርዓትም ማናገር ታላላቆችሽ ናቸው የቆሙት። እንደዚህ ማናገር ምን እንዲሁ አይ ብዙዬ እንኳን ደጋረገችሽ ካለሷ ሰው የለም ስትይ የነበረችው ሴትዮ እንደዚህ ያዋረደችሽ በአደባባይ አዋረደችሽ እናቴ። ወይ ጉድ! ካለሷ ሰው የለም። እሷ እኮ ከምድሯ ሰው ነች። ወንድሜ ነው ጥፋተኛ ስትክብያት የነበረችው ሴትዮ እንደዚህ እያዋረደች ለቀቀችሽ ማለት ነው። በሚገርም ሁኔታ ማለት ነው። በሚገርም ሁኔታ እየተዋለሽ ቁጭ አልሽ ማለት ነው። እና ለማንኛውም እንደዚህ ሙግታችሁ ጭቅጭቃችሁ፣ ኧረ ተረጋጉ። ውይ እንዴ ተቃጠሉ እኮ ምን ሆኖ ነው በእናታችሁ እንደዚህ የሚሆኑት? እንዴ ቀዝቀዝ በሉ እንጂ በረድ በሉ። አበዛችሁት እኮ ምን ነው እናንተ ደግሞ እንደዚህ ቀዝቀዝ አትሉም እንዴ? ጉድ እኮ ነው። ምን ነው እንደዚህ ሆናችሁ? ያደርገው ምንድን ነው የሚባለው? ምን ነበር የሚባለው? በስማም የእናንተ ባሰ። እኛም እኮዳ ገባን እንደው ላይናችንም አንዱን አይተን ሳንጨርስ ዛሬ ደግሞ የተለቀቀው ቪዲዮ ብዛቱ ማለት ነው። ለምን በውስጥ አጨርሱም? ለምን ድራማ ካልሆነ ለምን በውስጥ አጨርሱም? በውስጥ እኮ መጨረስ ያለባችሁን ነገር በውስጥ ጨርሳችሁ ስትስማሙ ነው። ልጅን ማየት አይችልም። እሱማ ግዴታሽ ነው። ታሳያለሽ ልጁን ጊዜ ገደብ ይባልለታል፣ ይመደብለታል። ልጁን ማየት ይችላል። ልጁን አይከለከልም። ለማንኛውም ጭቅጭቃችሁ ክልከላችሁ ሰለቸን።
እኛም ያው እንትን እንላችኋለን። እናንተም ያው የእናንተው እንትን ያው እያሟሟቅ ነው እላችኋለሁ። እያሟሟቃችሁት እያሟሟቅ ነው እያሟሟቃችሁት እያሟሟቃችሁት እንቅልፍ የመጣ ለመጣ ልተኛ እናቴ አራትም ልሰራ ነበረ ደበረኝ። ውጭ ሰዓትም እየደረሰ ነው። ብተኛ ይሻለኝ 6 ሰዓት ሊሆን ነው። ስለዚህ ለማንኛውም እንትን አትበሉ፣ ተስማሙ 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 ተስማሙ። አትባሉ፣ አትብላሉ፣ አትባሉ፣ አትብላሉ። ይሄ አበዛችሁት እኮ እናንተ ደግሞ አበዛችሁት። ነገ ደግሞ ትምህርት አለ አይደል? ምርጭ ለነገሩ ቤት ነው የሚማሩት። ሌሊት አልነሳም። ቤት ነው ትምህርት ቤቱ። ሂላን እረፍት ሰጥታናለች። ሂላንዬ እረፍት ሰጥታናለች። ብተዋት ትምህርት የለም ለቤት ነው ወላሂ የሚማሩት። አረዴ እና እንደው እንዲህ ጥጋባችሁን ባበረደችላችሁ ሂላን መጣ ወደ እናንተ። እውነቴን ነው የምላችሁ፣ ጥጋባችሁን በልድ ታርግላችሁ። ሂላንዬ መጣ ወደ ይት ያው እኛንም ትነካናለች እንጂ የምትጨቃጨቁበትን ቦታ እንደው ድብን ታረገችላችሁ። ግን ይሄ ቦታ ደግሞ እኮ ሌላ ቦታ አይቀይሩም እንዴ? ሌላ ቦታ አይቀይሩም እንዴ? አሁን እኮ ለወንድምየው ቻናል እስከሚከፈት ድረስ አይቆምም ማለት ነው። ይቀጥላል 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 ቪዲዮ ማለት ነው። ይቀጥላል ይቀጥላል ብለን እንይዛለን ማለት ነው። ወንድምየው ተከፍቶለት አዲሱ ፖሊስ ደግሞ የመጣው አዲሱን ፖሊስ እሱ ምንትል ተብሎለት ሄርሜላማ ማሳሰር አትችሉም። ሄርሜላ እኮ አትታሰርም። ለምንድን ነው የምትታሰረው ሄርሜላ? እንዴ ሄርሜላ ልጅሽን ተቀብላን ትላለችልሽ እንጂ ምንም አላረገችም ያንቺን ልጅ። ስለዚህ ሄርሜላ መታሰር የለባትም። ሄርሜላ እንኳን እስር ቤት አታድርም። ያው አብርሽ ነው የሚታሰረው ማለት ነው። እና ሄርሜላን ማሳሰራቸው ግን እነ ዳኒ በገዛ እንትላቸው እየጠመጠሙ ነው። የገዛ እንትላቸውም ማለት ነው። የገዛ ምንድን ነው ያቺ የተሰላቸውን ተንኮራቸውን እንትል እያሉ ነው ማለት ነው። እና አበዛችሁት። አሁንስ አስጠላችሁ። እውነቴን ነው የምላችሁ። እውነቴን ነው የምላችሁ። አስጠላችሁ። የምትሰሩት ሁሉ አስጠላ 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 አስጠላችሁ አስጠላችሁ እላችኋለሁ። አስጠላችሁ። ስለዚህ ተረጋጉ፣ ተረጋጉ። እስቲ ያረጋጉት። ዳኒማ እንቀዥቅዟል ዘንድሮ። የመሞቻ ቀን ሳይደርስ አይቀርም። ሁሉንም ምንትል እየደበደብ አለ። ውሸት ነው ግን ድራማ እየሰሩ ነው። ትናንትና አሁን እዛ ሲከራከሩበት የነበረው የማንን ነው እኮ እንትል አድርገውታል ማለት ነው። ሸራ አድርጎ ለምን ዳኒ ሸር ያደርጋል? የብሩክን እንትል አሁን የብሩክን ሸር አድርጎታል ዳኒ ማለት ነው። ለምን የብሩክን ሸር ያደርጋል? ውሸታቸውን እኮ ነው። ውሸት። ስለዚህ እኛ ዝም ብለን ልባችን ወለቀ። እነሱ ምንም አልተጣሉ ምንም አላሉ። እየሰሉ ነው ቤተሰባቸው። ወይኔ ኃይለኛ እንቅልፍ መጣ። በሉ